አሁን ከዚህ በፊት ብዙ ፕራክቲስ ያደረጋችሁ ልጆች እነዚህ ሁለቱን በቀላሉ ተረዳችሁ ማለት እንደገና ደግማችሁት ተረዳችሁ ማለት ሌላ የምሰራቸው ጥያቄዎች ግልጽ እየሆኑ ይሄዳሉ ማለት ነው። በቃ ስለዚህ እዚህ ጋር ፖይንቱ ምንድነው? that man is my father's only son ይላል። my father's የኔ ነው የኔ አባት አንድ ከሆነ አንድ ወንድ ልጅ ከሆነ የኔ አባት አንድ ወንድ ልጅ ካልኩ የኔ አባት እያልኩ ስለሆነ እኔ ነኝ ማለት ነው። እንደዚህ ቀለል ሲል ማለት ነው። he is ይላል ደግሞ እዚህ ጋር the son of my mother's only brother የእናቴ ብቸኛ ወንድሟ ልጅ ማለት የእናቴ ወንድም አጎቴ ነው ያጎቴ ልጅ ማለት ነው። ያጎቴ ልጅ ደግሞ በእንግሊዘኛ ምን ይባላል? ካዚን አለቀ። ይሄንን የተረዳ ተማሪ ሌሎችን ስንሰራ ቀላል እየሆነ ይሄዳል፣ እየተግባባ እንሄዳለን ማለት ነው። thank you okay welcome to this YouTube channel። አሁን ኤስኤቲ ጥያቄዎችን እየሰራው እገኛለሁ። ለሞዴል ተፈታኞችም ለዋናው ኤግዛምም ይጠቅማቸዋል። እንዲሁም ሌላ እንግሊዘኛ የምትወዱና ኤስኤቲ ጥያቄዎችን አፕቲቲዩድ ጥያቄዎችን የምትወዱ ተማሪዎችም ሌሎች አዳልትስ ስራ ቦታ ያላችሁም you would enjoy this type of question. It's about blood relationship ያለውን ጥያቄዎች ነው። ከብለድ ሪሌሽን ያ ማለት types of reasoning or problems you'll be given or it tests your ability to figure out the family relationship የቤተሰብን ያለውን ግንኙነት እንድትለዩ ቴስት የሚያረግ ያ ማለት ፋዘር ማዘር ብራዘር ሲስተር ካዚን ኒስ የሚለውን ማለት ነው። አንክል አንት እነሱን ማለት ነው። ያለውን ሪሌሽንሺፕ በትክክል ተረድቶ መመለስ ማለት ነው። that's what we call it blood relation related questions ማለት ነው። relation related questions። ስለዚህ አሁን ጥያቄውን ታነቡና በትክክል ጀስቲፋይ አድርጋችሁ መልሱን መጠበቅ። አንድ ሁለት የምሰራቸው ምሳሌዎች ብቻ ብዙ ጥያቄዎች እንዲሰሩ ያደርጋሉ። መከታተል ብቻ ነው። ኦኬ ሉክ ይሄ from last year ሞዴል ኤግዛም የወሰድኩት ነው። በጣም የወደድኩት ስለሆነ አብረን እንሰራለን። pointing to a photograph ይላል። pointing to a photograph of a boy ያሬድ said በቃ ይሄን በትክክል መረዳት ያስፈልጋል። መጀመሪያ pointing to a photograph of a boy በማን በሆነ ልጅ ጋር ፎቶግራፍ ላይ ፖይንት እያደረገ እየጠቆመ ያሬድ ምን አለ? ማን ላይ ነው? የሆነ ልጅ ፎቶግራፍ ላይ እየጠቆመ ምን አለ? ያሬድ said he is the son of the only son of my mother ይላል። good ምን አለ? it's very important he is the only son of he is the son of the only son of my mother ነው የሚለው። በቃ this is the point። ፎቶግራፉ ላይ እየጠቆመ የወንድ ልጅ ፎቶግራፍ ያለበት ማለት ነው። እሱ ጋር እየጠቆመ ያሬድ ምን አለ? ያሬድ said he is the son of the only son of my mother ነው የሚለው። my mother ይላል እዚህ ጋር good። ስለዚህ መልሳችሁ ያለው የት ጋር ነው መሰላችሁ? the only son of my mother የምትለዋን በደንብ ተረዷት። the only የኔ እናት ብቸኛ ወንድ ልጅ ነው የሚለው። he is the son of የማን ወንድ ልጅ? he is the son of the only son of my mother ነው የሚለው። ስለዚህ ጥያቄያችሁ ምንድነው? ጥያቄው ምንድነው? how is ያሬድ ነው አይደል? ይሄን ሁሉ ያወራው how is ያሬድ related to that boy? ፎቶግራፉ ላይ ያለውን እስካሁን የገለጸው ምን ሪሌሽንሺፕ ነው ያላቸው ማለት ነው። is that brother relationship ነው? brotherhood cousin ነው? uncle ነው ወይስ father? በጣም ደስተኛ ነው መሆን ይሄን ጥያቄ ከመለሳችሁልኝ ጊዜ እሰጣችኋለሁ። መልሱን ቆይቼ ነው የምመልሰው ማለት ነው። እናንተ መጠበቅ ነው። ምክንያቱም ራሳችሁ ፈልጋችሁ ተመራምራችሁ ሞክራችሁ ስተቱን ካገኛችሁ ስተቱን ማስተካከያ ስታገኙ አትረሱትም ማለት ነው። በጣም ቀላል ነው። ሲምፕል ወይ ነግራችኋለሁ ማለት ነው። ስለዚህ ጠብቁኝ ማለት ነው። good እንደዚህ አይነት ጥያቄዎችን ግን ለጀማሪ ከሆናችሁ ለአንዳንድ ተማሪዎች እንደ አይነት ጥያቄ ሞክራችሁ ማታውቁ ከሆነ ቀላል ሲምፕል የሆነ ወይ ቀላል ጽፌ መጥቻለሁ። በሱ ከተለማመዳችሁ በኋላ ወደ ሌላው መሄድ ትችላላችሁ። pointing to a photograph የሆነ ፎቶግራፍ ላይ እየጠቆመ ማለት ነው። እየጠቆመ ዮሴፍ said ምን አለ? what did ዮሴፍ say? ምን አለ? ፎቶግራፍ ላይ እየጠቆመ that man is ማለት እዚህ ጋር ያለው ፎቶግራፍ that man is ይላል my father's only son። እዚህ ጋር ያለው ሰው ምንድነው ይላል? my father's only son ነው፣ ብቸኛ ልጅ ነው። only son ብቸኛ ወንድ ልጅ ማለት ነው። ኦኬ ለአንዳንዶቻችሁ ግን ማብራሪያ መስጠት አለብኝ። son is nephew daughter ምናምን ግልጽ እንዲሆንላችሁ ግን ቶሎ መስራት ስላለብኝ ነው እመለሳለሁ። ስለዚህ ምን አለ?
ፎቶግራፍ ላይ እየጠቆመ that man is my father's only son የአባቴ ብቸኛው ወንዱ ልጅ ነው ይላል። ስለዚህ ጥያቄው ምንድነው? whose photograph is it? በጣም ነው የምትወዱት። ይሄን ያወቀ እስካሁን እየመለሳችሁ ከሆነ በጣም ነው ደስ የሚለኝ። ስለዚህ ፎቶግራፍ ላይ ያለው ሰው ማን ነው? that man's father አለ ዮሴፍ እየጠቆመ that man is my father's የአባቴ only son ብቸኛ ወንድ ልጅ ነው። የአባቴ ነው የሚለው እኮ የአባቴ ካለ ብቸኛ ወንድ ልጅ ካለው አባቱ ራሱ ነው ማለት ነው። whose photograph is it ነው ጥያቄ። so the photograph is ዮሴፍ's photograph ማለት ነው። በቃ አለቀ። በደንብ ዳይጀስት አድርጉት። ይሄ ከቀላሉ ነው የጀመርኩት። ይሄን ከተረዳችሁ አለቀ። my father's only son ካለ የአባቴ ብቸኛ ወንድ ልጅ ማለት የአባቴ እኮ ነው ያለው። የራሱ አባት ከሆነ ብቸኛ ወንድ ልጅ ካለው ደግሞ ራሱ ነው ማለት ነው። ስለዚህ ፎቶግራፉ ማን ላይ እየጠቆመ ነው እያወራ ያለው ማለት ነው? ራሱ ጋር ነው ማለት ነው። so the answer is ዮሴፍ's photograph ማለት ነው። good the question is ጥያቄው ምንድነው የሚለው? whose photograph is it? whose ፎቶ ስለዚህ የማን ነው? ስለዚህ ጠቋሚ አለ። አንድ ነገር ልትረዱ የምትችሉት ምንድነው? ዮሴፍ ፖይንት እያደረገ ያለ ነው፣ እየጠቆመ የሚያወራ ነው። እዚህ ጋር ደግሞ ስዕሉ ላይ ምን አለ? አንድ ሰው አለ። ስለሱ ነው እያወራን ያለ ነው። ስለዚህ ሁለት ካራክተርስ አሉ ማለት ነው። እሱን መረዳት የግድ ያስፈልጋል። ግድ እስኪ ልጨምር። ይሄን ተረዳችሁ ማለት ባይዘው የተለያዩ ጥያቄዎች ሪሌትድ የሆኑ ስትሰሩ ቀለል እያለ ይሄዳል። pointing to a boy የሆነ ወንድ ልጅ ጋር እየጠቆመ ነው። አሁን ደግሞ ፎቶግራፍ አይደለም። pointing to a boy ዳንኤል ምን አለ? ዳንኤል said he is እዚህ እየጠቆመው ያለው ልጅ ጋር ማለት ነው። there is a boy ማን ነው ጠቋሚ? ዳንኤል ነው። ዳንኤል ምን አለ? እዚህ ልጅ ጋር እየጠቆመ he is the son of የማን son of my mother's only brother there is mother አለች እዚህ ጋር my mother's ነው አይደል? my mother's only brother ይላል። so brother of your mother so የኦንሊ እዚህ ጋር እንደነዚህ አይነት ጥያቄዎች ሲኖሩ በነገራችን ላይ በጣም ቀለል ማድረግ ትችላላችሁ። በነገራችን ላይ be smart son of ይላል my mother's only is very important በቅድሙ ጥያቄ ላይ ኦፍ አለ only አለ በቃ። ስለዚህ የእናቴ ብቸኛ ወንድሟ ሳን ነው። the son of my mother's only brother ብቸኛ ወንድም አላት። only ብቸኛ ወንድም የሷ ብቸኛ ወንድም ልጅ ነው፣ ወንድ ልጅ ነው። ምኑ ላይ እየጠቆመ? ልጁ ጋር እየጠቆመ ማለት ነው። sorry the question is how is he ሰው ጋር እዚህ ጋር እያወራን ያለ ነው። how is he related to ዳንኤል ጋር ምን አይነት ግንኙነት ነው ያላቸው ማለት ነው? blood relationship that's your part ስለዚህ ዳንኤል ምን አለ? ይሄ ፎቶግራፍ ላይ የማየው ልጅ የእናቴ የብቸኛ ወንድሟ። ስለዚህ ለዳንኤል ብቸኛ ወንድሟ ብሎ ካወራ አጎቱ ነው ማለት ነው። ይሄ so my mother's የኔ የእናቴ ነው ያለው አይደል? my mother's ስላለ my mother's only brother ልጅ ነው ካለ ስለዚህ ዳንኤል ነው እያወራ ያለው። የዳንኤል የእናቴ ወንድም ማለት አጎቱ ነው ማለት ነው፣ ያጎቱ so ዳንኤልስ አንክል ነው ማለት ነው። ይሄ የሱ ምን ልጅ አይደል ያለው። ስለዚህ ያጎት ልጅ ደግሞ ምን ይባላል ማለት ነው? ያጎት ልጅ ምንድነው የምንለው ማለት ነው? ይሄ ኮመን ናውን ነው፣ ፌሚኒን እና ማስኩሊን የለውም፣ ወንድ ሴት አይልም፣ ካዚን ነው የምንለው ማለት ነው። ሶ መልሱ ምንድነው? ካዚን ነው። ዘ ቦይ ኢዝ ዳንኤልስ ካዚን። ይሄን ከተረዳችሁ ወደ ሌላ ጥያቄ ስንሄድ በጣም እየተግባባን እንሄዳለን ማለት ነው። ያ ቴንክ ዩ። አሁን ወደ ቀጣዩ ብለድ ሪሌሽኑ ሁለተኛ የመረጥኩትን ጥያቄ እንቀጥላለን ማለት ነው። ኢፍ ኤ ኢዝ ዘ ብራዘር ኦፍ ቢ ኦኬ፣ ኤ ኢዝ ብራዘር ኦፍ ቢ ኦኬ፣ ቢ is sister, this is brother, this is sister, B is sister of C, okay, ከዛስ C is father of D, okay, C is father of D በቃ አለቀ። ከዛ ጥያቄው ምንድን ነው? how D, this last D is related to A ከኤ ጋር ምን ግንኙነት አላቸው? ይሄና ይሄ ማለት ነው። ስለዚህ ቀስ ብለን ማየት ይጠይቃል። ኤ ኢዝ ብራዘር ኦፍ ቢ፣ ቢ
ቢ ኢዝ ሲስተር ኦፍ ሲ፣ ሲ ኢዝ ፋዘር ኦፍ ዲ። በጣም ቀላል ነው። በቀላሉ ዝም ብላችሁ ፒክቸር ብትሰሩ ትመልሱታላችሁ። እጠብቃችኋለሁ መልሳችሁን። አንደኛና ሁለተኛውን ከሞከራችሁት በኋላ ነው መልስ የምናገረው ማለት ነው። ጠብቁ ሁለተኛውን ቪዲዮ። ቀጣዩ ምንድነው? ኤ woman introduces እያስተዋወቀች ነው። ኤማን አዝ የሆነ ሰው ስለዚህ ዜር ኢዝ ኤ ማን ማለት ነው። ይሄንን ሰው ምን ብላን እያስተዋወቀች ኤማን አዝ ምን አርጋ ነው ያስተዋወቀችው? ሃው ዳስ ሺ ኢንትሮዲውስ ሃው እንዴት ነው ኢንትሮዲውስ? ኤማን አዝ ዘ ሳን ኦፍ ዘ ብራዘር ኦፍ ሄር ማዘር ዘ ሳን ኦፍ ዘ ብራዘር ኦፍ ሄር ማዘር። ሉክ ይሄ ሰው ዘ ሳን ኦፍ ዘ ብራዘር ኦፍ ሄር ማዘር። አሁን ቅድም ያልኩትን ከተረዳችሁ በጣም ቀላል ሆነ ማለት ነው። ስለዚህ ይሄን ሰውዬ ምን ብላ ነው ያሰው? ዘ ሳን ኦፍ ብራዘር ኦፍ ሄር ማዘር። ኦኬ አሁን መልሳችሁን ኮሜንት ላይ ጻፉ፣ ወይም ደግሞ ሞክሩ። ስትወያዩ ስትሞክሩ በቃ አለቀ። ከዛ በኋላ መልስ ነግራችሁ የተሳሳታችሁትን ክሊር እየሆነ ይሄዳል ማለት ነው። አለቀ። እዚህ ጋር ያለው ናምበር 10 ናምበር 11 እና ናምበር 12 መልሱን ጻፉልኝ። ቀጣይ በምሰራው ቪዲዮ መልሱንና ማብራሪያ ሌሎችን ጥያቄዎች ጨምራለሁ ማለት ነው። ታንክ ዩ ዚስ ኢዝ ሞረሽ እንግሊሽ